ከተራራው ግርጌ ብቻቸውን ያገኘዋቸው እኒህ ሰው ወይስ መንፈስ ናቸው? እጅግ የሚያስፈራ ገጠመኝ። ከራስ ደጅን እስከ አፋር የተደረገ ሚስጥራዊ ፍለጋ፣ የዳንኤል ትንቢት፣ ዓለማዊ የሚፈልገው ሚስጥራዊው ሳጥንና በወሎ ተራሮችና ሸለቆች የገጠመኝ የሚያስፈራና የሚያስደነግጠው ገጠመኝ። በዚህ በረሃ ውስጥ ጉዞ ሳደርግ ከተራራው ስር ያገኘኋቸው ብቸኛ የሚያስፈራ የሚያስደነግጥ የመናፍስቱ ሰፈር ወይም ቤት ወይም መጠለያ ይሆን ሌላም ፕሮግራም ያብራችሁ ውስጥ ቆዩ የምነግራችሁ ይሆናል። የታጠቁ ሰዎች የጥይት ድምጽና የሩጫ ኮቴያቸው በጫካው ውስጥ ጠፍቶ ሲቀር ከጫካው ገብቼ ወደ ምስራቅ የሚወስደኝን አፋጣኝ ጉዞ ቀጥያለሁኝ። እንግዲህ የኔው የናውቴ ማንነት ከእንግዲህ በኋላ የመሸጋገሪያ ሰንሰለትም ብቻ አልነበረም። እኔ ራሴ የዛው የሚስጥር ተካፋይ አንድ አካል ሆኛለሁና በጫካው ውስጥ የተቀበረው የኦሪት ኮድ 314 127 64 እና የዳንኤል ትንቢት ምዕራፍ 12 ቁጥር 4 የመጨረሻው ሕያው የሆነው ምስክር ነው። የመንገድ አደራ ከባድ ነበረ። ካደራው በላይ የከበደኝ ግን የዚህ ብላቴና ታዳጊ ያልፋል ጉዳይ ነበረ። ይህ ታዳጊ ብላቴና ያልፋል በጉዳትና በህመም ለሚሰቃይ ታዳጊ የመጨረሻውን የያዝኩትን ስንቄን ቆሎና በሶም ትችለት ነበር የሄድኩት። ራሴን ጠይቃለሁ፣ በእውነቱ ያደረኩት ትክክል ነበር? እርዳታ ይደርስለት ይሆን ወይስ የጦርነት ፍርስራሽ ሆኖ ይቀር? ይህ ጥያቄ እንደ እርሳስ ኳስ በሆዴ ውስጥ ተቀምጦ እያንዳንዱን እርምጃዬ ላይ አለማስታወስ አልቻልኩም። ይበልጥ የሚያደክመኝና ወደ ኋላ የሚጎትተኝ ታሪክ ሆኗል። ከረጅም ርቀት ጉዞ በኋላ ሰውነቴ በከፍተኛ ድካምና በጸና ረሃብ ተሰበረ። በእርግጥ ውሃውን ጥሙን በሚያልፉ ወንዞችና ፏፏቴዎች እያስታገስኩ ነበረ። ነገር ግን ለታዳጊው ላይ ያልፋል ትችለት የመጣሁት ስንቄ የምግብ እጥረት የህይወት ኃይሌን ያርገፈግፋት ጀመረ። አንጀቴን በባዶነት ያሰቃያት ነበረ። ቀኑ ተዳክሞ ወደ ምሽት ሲያመራ በወሎና በጎንደር መካከል ያለውን ተራራማ መልክዓ ምድር እየተሻገርኩት ነበር። ከአንደኛው ተራራ ጫፍ ላይ ወጣሁኝ። እጅግ ከባድ እጅግ ማስጨናቂ ነበር። ምክንያቱም መሄጃዬን ለማወቅ እጅግ ከፍተኛ ከሆነው ከአካባቢው ካሉት ተራሮች የበለጠውን አይቼ ከዛ ወጥቼ መንገድና ቦታዬን መለየት ማወቅ እንዳለብኝ ገብቶኛል። ከተራራው ጫፍ ላይ ወጥቼ በሰሜን በደቡብ በምስራቅና በምዕራብ አይኖችን እየወረወርኩኝ በየትኛው መንገድ ነው መሄድ ያለብኝ ሚለውን ለመለየት ሞክር ጀመረም። እጅግ ከርቀት የሚታየኝ አንድ ነገር አለ። የጨጮ መድኃኔዓለም ቤተክርስቲያን እጅግ ሩቅ ነው። ተስፋ ሰጪ ኮረብታው ከሩቅ ይታየኛል። ከዛ ውጭ ግን የሚታየኝ የሚያስፈራና ድቅድቅ እጅግም የሚያስጨንቅና መውጫና መግቢያው የማይታወቅ ተራራና ገደል እጅግም የሚያስፈራ ሸለቆ ነው። ይህ የሚያስፈራ ትዕይንት ሰማይ ጠቀስ ተራሮች፣ ስም የለሽ ገደሎችና ቁልቁል የተሰነጣጠቁ ሸለቆዎች የሚያስፈሩ እጅግም የሚያስጨንቁና ተስፋ የሚያስቆርጡ ነበሩ። እዚህ ስፍራ ላይ የሰው መኖሪያ የሚባል ነገር ፈጽሞ የለም። ዙሪያ ገባውን ተመለከትኩት። በጭራሽም እዚሁ ላድር ነው? ተጨነኩ በጣም። እዚህ ስፍራ ላይ የሰው መኖሪያ የሚባል ነገር የለም። የሚበቅሉ ቁጥቋጦዎችና ጠጠር ብቻ የበዛበት የአራዊት መናኸሪያ የሚመስል ምድር። ተስፋ ሳልቆርጥ መንገዴን ቀጠልኩኝ። በርካታ መንገዶችን ወደ ኋላ እየጣልኩ ወደፊት መገስገስ ጀመርኩኝ። አይዞ በርታ፣ ጠንክር እያልኩ ራሴን እመክራለሁኝ። ከበርካታ ሰዓታት በኋላ በሰመመን ውስጥ እንዳለ ህልም የጥቂት ገበሬዎች ቤትን ጭላንጭል ሳያቸው ተስፋዬ እንደገና አበበም። ይህ የሰመመን ህልም የመሰለው እውነተኛ የሆነ ብርሃን እንደበራልኝ ያክል ተሰምቶኝ ተነቃቃሁኝ። እጅግ ከሩቅ ነው ማያቸው፣ ወደ 3 ቤቶች የሚጠጉ ከሩቅ ከተራራው ግርጌ የገበሬ ቤቶች ይመስላሉ። ተስፋም እጅግ ደስ የሚያሰኝ የሚያስደስት። በእርግጥ ሩቅ ነው፣
እጅግ በጣም ሩቅ። ነገር ግን ቤቶች እንዳሉ ማየቴም ለኔ እጅግ በጣም ተስፋ ነበረም። በበረሃ ላይ እንደተገኘች ጥርኝ ውሃ እንደማለት ነበረም። ጀንበሯ ወደ ማደሪያዋ ልትገባ በሰመመን ውስጥ እንዳለ ሰው እየደከመችና እየተንጋተተች ነው። ያ ተስፋ የሰጡኝ ቤቶች የሰፈሮቹ ብርሃን ከመጥፋቱ በፊት እዚያ መድረስ የህይወትና ሞት ጉዳይ ሆኖብኛል። እየወደኩኝ እንደገና እየተነሳው እየሮጥኩኝ አንዳንዴም እየተቀመጥኩኝ በሹላማ ድንጋዮች እየተቆረጥኩ እጆቼ እየደሙ አቧራ እየቃምኩ እየተነሳው ሮጣለሁ። የሚያፏጭ ሞቃታማ ነፋስ ከባድ የሚበን የተራራ አቧራ ፊቴን ይመታዋል። በእውነቱ የተስፋ መቁረጥ ገድል። የሚቀጥሉ ደቂቃዎች ዘመናት ያልረዘሙ እግሮቼ ከትዕዛዝ ውጭ ሆኑ። የምድሪቱ ቁልቁለትና አስፈሪነት፣ የረሃብና የጥም ድካም፣ የፍርሃትና የተስፋ መቁረጥ ስሜቱ አይሎ ተደራርቦ በላይ ላይ ሰፈረም። ከራሴ ጋር ሙግት ገጠምኩኝ። ምን አገባኝ? ምን ስላገኝ? ምንስ ሊበጀኝ? እኔ ያደራ ተሸካሚነት ሚናስ ምንድነው? ከዚያ ከራስ ደጀነ የላኩኝ አባት ወደ አፋር ያስጓዙኝና ሚስጥርን ይዘህ ሂድ በዛ ታገኛለህ ያሉኝ ለዚህ ሞት ነው እንዴ ላኩኝ? እኔ በሞት ይህ ታሪክ፣ ይህ ሚስጥር፣ ይህ ዶክሜንት፣ ይህ አባቶች ማንነት እንዴት በኔ ብቻ ይወሰናል? እኔ ተስፋ የሌለኝ ባዶ የሆንኩ ሩጭ መቅደም የማልችል ደካማ ሰው እያለሁ ለምንስ መከራ ነው ያለው? ለምንስ እሰቃያለሁ? ምንስ አገባኝ? እኔን ማን ጀማሪ ያደረገኝ እላለሁ ከራሴ ጋር ሙግት ውስጥ ወድቄ። ምክንያቱም ያላሰብኩትና ያልገጠምኩት የደረሰብኝ ያለ ነገር ሁሉ እጅግ ለህሊና የሚከብድ ነገር ሆኖብኛል። ከደካማነቴ አንጻር ትንሽ ነገርም ሲገጥመኝ ማማረርና ለምን ብሎ መጠየቅ ሁሌም ያሳደግኩት ባህሪዬ ነውና አለቀስኩ። በእውነት ምርር ብዬ ማልቀስ ጀመርኩኝ። ልቤ ተሰበረም። ጮቴ በገደሎች ውስጥ አስተጋባም። እልህኛ ነኝ። የምፈልገውን ነገር በምፈልግበት ጊዜና ቦታ በምፈልግበት ሁኔታ ካላገኘሁ እልህኛ ነኝ። በዙሪያ ያለው ጨለማ በውስጤ ካለው የህሊናዬ ውዥንብር ጋር ተዋሃደም። ቆስሎ የተውኩት ያ ታዳጊ ያ ገና 14 ዓመት ሕፃን ያልፋል። የተቀበረው ያነ ሚስጥራዊ ኮድ የገዳዮች ኮቴ አሁን ደግሞ አቅማጦ በጨለማ የተዋጠው የናውቴ ህይወት አሳዘነኝ። እንዲሁኝ ልቅር፣ እንዲሁኝ በስቃይና በመከራ ልጅነቴና ወጣትነቴ ይበላም ጥያቄ ራሴን ጠይቃለሁ። ህሊና የተቃወሰም ተስፋ መቁረጥ በአይኖቼ ውስጥ እንደ ደመና ሸፈነም። መሬት ላይ በግንባሬ ተደፍቼ በሞትና በህይወት መካከል መጋደል ጀመርኩኝ። በዚያ አስፈሪ ገደል ውስጥ አሁን የቀረኝ የብርሃንና ኮድ ለመጠበቅ በጸሎት የተመሰረተ የመጨረሻው መንፈሳዊ ጉልበት ብቻ ነበረም። አንዳንዴ በአይኔ ህሊናዬ በርታ፣ ተነስ፣ አይዞ፣ ጠንክር፣ በርታ፣ በርታ፣ ሂድ፣ ተጓዝ፣ ተጓዝ፣ ተጓዝ የሚለኝ መንፈስ ይመጣል። አንዳንዴ ላትጨርስ ለምን ጀመርከው፣ ላትቋጨው ለምን ወጠንከው የሚል ድምጽ በጆሮዎቼ ይመጣል። ምን አይነት መከራና ስቃይ ውስጥ ነው የገባው ትላሉ። በጨለማው መሬት ላይ ተሰነካክዬ ወድቄ ሳለ ልቤ በሁለት አስፈሪ ድሎች መካከል ተንጠልጥሏል። ወይ እዚሁ አድሬ የአራዊት ቀለሁኝ ያንን ዋጋ የከፈልኩበትን በዘመናት ውስጥ ከኔ እጅ የገባውን ያ የብርሃናው ሚስጥር በአንድ ገደል ስር መቅበር፣ ወይ ደግሞ አቅሜን ሰብስቤና በተቻለ አቅም ፈጠን ብዬ ከነዚያ ካየዋቸው ቀላይ ከተመለከትኳቸው ቤቶች መድረስም። የሽፍታ ቤት ይሁን የቀማኛ፣ የሌባ ቤት ይሁን የአርሶ አደር ምንም ፍንጭ ግን የለኝም። ስለዚህ ልሞክረው። ከዚህ ከማደር ከዛ ትንሽ ተስፋ ትንሽ እድል አለም። ተነሳሁ። አንገቴን ቀና አድርጌ ወደ ሰማይ ተመለከትኩ። ልክ እንደ አጋጣሚ ጥበብ ሰማይ ንጹህና ውልል ያለ ነበረም። የሙሉ ጨረቃ ብርሃን ልክ እንደ ጥንታዊ ንጹህና የሚያብረቀርቅ ብር ይፈስ ነበረም። ጨረቃዋ በትልልቅ ጥቁር ተራሮች አናት ላይ ተሰይማለች። ልክ እንደ ዘላለማዊ ምስክር በምድር ላይ ያለው የሰው ልጅ ትግል ሁሉ የምትመለከት ትመስላለች። አይቻት ፈገግ አልኩኝ። አንዳንዴ እንደብድ ያደርገኛል። በጨረቃ ብርሃን ተገፍቶ ከሩቅ የሚታዩኝ የገበሬ ቤቶች በድጋሚ ፈለግኩ። 3 ናቸው። 3ቱም በጨለማ ተውጠው
የዓለሙ መጨረሻ ላይ ያሉ የሰላም ደሴቶች ይመስላሉ። በዛ ሁሉ የውድቀትና የተስፋ መቁረጥ ስሜት ውስጥ ሆኜ በአንደኛው ትንሽ ጎጆ ውስጥ በሩ በትንሽ ተከፍቶ ደካማ የሆነ የኩራዝ ብርሃን ጭላንጭል አየሁ። ከሩቅ ነው የምመለከተው። ያ የብርሃን ጭላንጭል ከተቀበረው ኮድ ለያልፋል ከሰጠሁት 314 127 64 የበለጠ ኃይል ያለው ያክል ተሰማኝ። ለኔ የህይወት ምልክቴ ሰብአዊነትና እንዳልጠፋ ጭላንጭል ማረጋገጫ የነበረና ደስ አለኝ። በድንገት ከቅርብ ሸለቆ የጅብ ጩኸት ተሰማም። የራብና የብቸኝነት ድምጽ። ጩኸቱ በጣም የቀረበ ከመሆኑ የተነሳ የደረቅ ቆዳዬን ስሜት ነክቶኝ ከድንጋጤ የተነሳ ብድግ አልኩኝ። እምር ብዬ ተነሳሁ። ጩኸቱ አራዊት ነኝ መጣውልህ ልበላ ነው የሚል ማስጠንቀቂያ ደወል ነበርም። ፍርሃቴና አድሬናሊን ተደራርበው የረሃብና የድካም ስሜቴን ለጊዜው አጠፉትም። የውሃ ጥምና የሆድ ባዶነት ቢኖርም በሰውነት ውስጥ የተቀመጠችው የመኖር ተስፋ የምትባል እሳት ብድግ ብላ አስነሳችኝ። አንዳንዴ እንዲህ ነው። አንዳንዴ ጨለማ ሲሆንብን፣ መንገዶች ሲጠፉን፣ ትንሽ ጭላንጭልና ብርሃን ተስፋ የሚባል ነገር ህይወትን ይቀጥላል። ተስፋ መልካም ነው። ተስፋም እጅግም ያልተዘመረለት ባለውለታችን ነው። በእኔ ሰውነት ውስጥ የተቀመጠችውና ያበራችው የመኖር ተስፋ፣ ያቺ ከጎጆዋ ስር ያየዋት ብርሃን ድካምና ረሃቤን እንዲሁም ጭንቀቴን ሁሉ ገፋ ወደፊት እንድጓዝ ና የምትል መልእክት ላከችብኝ። እኔም ተነሳሁኝ። አሁን የጅቡ ጩኸት ፍርሃቴን ገፎ ወደፊት እንድስፈነጠር አደረገኝ። ሙሉ አቅሜን ሰብስቤ ወደ ኩራዝ ብርሃኑ መሮጥ ጀመርኩኝ። ከሩቅ የምትታይ ጭል የምትል ያቺ ምናልባት የአባወራ ቤት፣ ምናልባት የሽፍታ ቤት፣ ምናልባትም በበረሃ ውስጥ የሚኖሩ የጠንቋይ ቤቶች ሊሆኑ ይችላሉ። በእርግጥ ምንም አማራጭ የለኝም። በርካታም በሰሜን አካባቢ ያሉ ብቻቸውን በተራራ ስር የሚኖሩ ሰዎች ብዙዎቹ ከጥንቆላ ጋር ከመንፈስ አሰራር ጋር የተያያዘ ማንነት ያላቸው እንደሆኑ አውቃለሁ። ምናልባት ወደ አንዱ መሰግል ከባድ ጠንቋይ አጋንንትን ወደሚስብ ሰው እየሄድኩ ሊሆን ይችላል። መንገዴን ከታደረኩና ደነገጥኩ። ወይ ሐሳብ አንዳንዴ ትንሽ ዕውቀት መከራ ታመጣለች። አለማወቅ መልካም የሚሆንበት አጋጣሚ አለ። በተራሮች ስር የሚኖሩ መናፍስትን የሚጠሩ ሰዎች እንዲህ ባለ ሁኔታና ያኗኗር ስነ ዘዴ በተራሮች ስር ለብቻቸው ርቀው ይኖራሉ። ጌታ ሆይ ሌላ መከራ፣ ሌላ ስቃይ፣ ሌላ እንቆቅልሽ። ተጨነኩኝ። ወይ እዚሁ አድሬ የጅብ ራት መሆን፣ ወይ ደግሞ ወደዛው ተጠግቼ የሚሆኑን ማየትና መመልከት፣ የትኛው ይሻለኛል? ከአንደበቴ የማጠፋውን ጸሎተ ማርያምን ጸልያለሁ፣ ደግማለሁ። ጌታ ሆይ የእውነትና የጽድቅን መንገድ ምራኝ። አምላክ ሆይ መንገዴን ሁሉ አስተካክል፣ አንተ ጠብቀኝ። ጌታ ሆይ አንተ ፈቅደህና ፈልገህ ነውና በመንገዴ ሁሉ ትመራኝ ዘንድ ለምንሃለሁ። ፍርሃቴን ተቋቋምኩት፣ ወደፊት መንገዴን ቀጠልኩኝ። ሙሉ አቅሜን ሰብስቤ ወደ ምትታየው የኩራዝ ብርሃን መሮጥ ጀመርኩኝ። በጠጠርና በደረቅ ቁጥቋጦ በተሞላ መሬት ላይ እየተንገዳገድኩ፣ እንዲሁ እየወደቅኩ፣ እንዲሁ እየተነሳው፣ እየተሰናከልኩኝ ወድቄ እንደገና ተነስቼ መሮጥ ጀመርኩኝ። እግሮችና እጆች ተጋግጠዋል። እጅግ ከባድ የሆነ ላብ ከጭንቅላቴ ይወርዳል። መንገዴን ከሰሜን አምባስ ጀምር የሁሉ መከራና ችግር ይደርሳል ብዬ አልነበረም። በእውነቱም የያዝኩትን ዕቃ ይዤ ወደ አፋር ነበረ ጉዞዬ፣ ወደ ታላቁ አፋር፣ ወደ ሚስጥራዊው አፋር፣ ወደዛ ነበር ጉዞዬ። ከ12ቱ ነገደ እስራኤላውያን የያዕቆብ ነገዶች ዛሬም ያሉት በሕይወትም ወደፊትም በታላቅ መገለጥ ይገለጣሉ ተብለው የሚታመኑት ከነሱ የዘር ሐረግ መካከል አንዳቸውን ላገኝ ነበር መሄደው። የሰሜን ያ የገዳሙ አደራና ያልፋል የታዳጊው ልጅ ምስል እንዲሁም ያ የወርቅ ብርሃን የያዘችው የጨረቃዋ ፊት በሩጫዬ ውስጥ እንደ መሪ ሆኖ ያገለግሉኝ ነበር። ኦ ጌታ ሆይ ምን አይነት ፈተና ውስጥ ነው የገባሁት? ምን አይነት ጭንቀት ውስጥ ነው ያለሁት? በእውነቱ
ይህን ያክል ውጣ ውረድና ችግር ውስጥ መግባት ነበረብኝ? በእውነቱ በዚህ የምታስተምረኝ ነገር ይኖርህን? ወይስ እንዲሁ በፍላጎቴና በምኞቴ በእምቢባይነቴና በአስቸጋሪነቴ የተነሳ ነው ይህ ፈተና የሚመጣብኝ? እጅግ ምርር ያለ ለቅሶ ላይ ሆኜ ሩጬን ወደፊት ቀጥያለሁ። ናቡቴ አይዞህ አትሞትም። ይህን ሚስጥር ይዘህ መኖር አለብህ። የገዳሙ ብራና፣ የአባቶች ቃል፣ ዳንኤል ያስቀመጠው ኮድ ሁሉም ባንተ ውስጥ አለም። አንተ ጠንክርም፣ በርታም፣ ሩጥ፣ አይዞ፣ ወጣት ነህ፣ ታዳጊ ነህ፣ አይዞ ይለኛል። ማንነቴ ለራሴ እየነገርኩት ራሴን እያጠነከርኩት ከትላንትና ማንነቴ እየጨለፍኩና እየቆነጠርኩ አሁን ላይ እነግረዋለሁ። ተስፋ እንድቀጥል የሰው ልጅ የሚያኖረው ተስፋው ነውና ተስፋ ሲኖር ለመኖር ጉጉታችን ይጨምራል። ተስፋ ሲኖር ተስፋውን ለማግኘት በተስፋ እንሮጣለን። ተስፋ ሲኖር መከራና ፍርሃት፣ ችግርና ጭንቀትን ለማሸነፍ አቅምና ኃይል እናገኛለን። ተስፋ ከሁሉም በላይ ነውና በእውኑ ተስፋ የሰው ልጅ ነፍስ መሰረት ነው። ያለ ተስፋ ያለ ነገ የህይወት ጉዞ ትርጉም የለሽና ከባድ ይሆናል። በእውነቱ ናቡቴ እጅግ በሚያስፈራ ገደልና ጥቅጥቅ ባለ ጫካ ውስጥ ኃይል የሰጠው ተስፋ ነበረም። ደግሞኝ እንኳ ተስፋ ነገን ለመጋፈጥ የሚያስችል ብርታትና ጉልበትን ሰጥቶኛል። መንገዴን አሳይቶኛል። በጭጋግ በተሸፈነው ጎዳና ላይ የት መሄድ እንዳለብኝ የሚጠቁም መብራት ሆኖልኛል። በእውኑ የህይወት አውሎ ንፋሶች ቢያጠቁኝ ወይም ደግሞ ነገሮች ሁሉ ሊያስቆሙ ቢቃረቡም ተስፋ ሁሉ ጊዜ ከውስጥ የሚመነጭ የማይጠፋ ብርሃን እንደሆነ አመንኩኝ። ተስፋ ለራሴ እሰጠዋለሁ። ሁሉም ነገር በጨለማ ጊዜ እንኳን በዚህ ጨለማ ውስጥ ትንሽ ብርሃን ሁሉ ጊዜ አለ። ያ ብርሃን ተስፋ ነው። ተስፋን ስንይዝ ያኔ ጨለማው ይጠፋል፣ ብርሃኑም ይገናል። ተስፋ የትናንት ስህተቶቻችን ሳይሆን የነገ መልካም አጋጣሚዎቻችን እንድናይ ያደርገናል። በልባችን ጥግ ይኖራል። ስንወድቅ እንድንነሳም፣ ስንሰናከል እንደ ናቡቴ ተነስተን እንድንቀጥል የሚያበረታታን የውስጥ ድምጽ ነውና እኔም ተስፋ ተሰማኝ። በህይወት ጉዞ ውስጥ ምንም ያህል ከባድ ቢሆን ተስፋን አትልቀቅ ያሉኝ የአባ መና ቃል በአእምሮዬ መጣም። ያቺ ትንሽ የልብ ጥግ ላይ ያለችን ብልጭታ መላ ህይወትን ልታበራ ትችላለችና ምንጊዜም በመከራና በጭንቀት ውስጥ ሆነህም ተስፋ የህይወት ስጦታ እንደሆነች መንባት። ተስፋ ካለ ሁሉም ነገር ይቻላልና ነበር ያሉኝ። ይህንን ተስፋ ይዤ ወደፊት ለመቀጠል ከእንደገና ከወደኩበት ተነሳሁኝ። መንገዴን ቀጠልኩኝ። ከሩቅ የሚሰማኝ እጅግ ከሩቅ የሆነ የውሻ ድምጽ የሰፈሮች ወይም የመንደሮች ወይም እነዛ ጥቂት ቤቶች መገኛ መሆኑን አረጋገጠልኝ። ውሻ ይጮሃል፣ ከሩቅ ይሰማኛል። በደረቁ ሌሊት ያ የውሻ ድምጽ ከጆሮዬ እየመጣ ይገባል። አቅጣጫ እንዳይጠፋኝ እንዲሁ መጓዝ ጀመርኩኝ። ወለል ብላ የምትታየው ጨረቃም አንዳንዴ ከየት መጣ በማይባል ጥቂት ደመኖች ውስጥ ውሽቅ ስትል ከሰሜን እስከ ደቡብ ከምስራቅ እስከ ምዕራብ ጨለማው ይነግስና መንቀሳቀሻ እስካጣ ድረስ ደነግጣለሁኝ። ባትሪ ማብራት አልችልም። ምን ሊከሰት እንደሚችል ማቀው ነገር የለምና ከሩቅ ማን ሊያየኝ እንደሚችል አላቅምና ስለዚህ ያለኝ አማራጭ ከሩቅ የሚጮሁ የውሾችን ድምጽ እየሰማው በእነሱ አቅጣጫ መሄድ ነበረ። አንድ 10 ደቂቃም አንዳንዴም 15 ደቂቃም። ከዛ በኋላ እንደገና ደመናው ሲገፈፍ ጨረቃዋ ወለል ትላለች። በነጻነት ጉዞዬን ቀጥላለሁ። በእውነቱ የጨረቃዋን ዋጋ ማቀው ደመናው ሽፍን ሲያረጋት ነው። በጨረቃው ብርሃን ተገፎ ከሩቅ የሚታዩ የገበሬ ቤቶች በድጋሚ ፈለኳቸው። እኒያ ከሩቅ ከታላቁ ተራራ ስር ሶስቱ በጨለማ ተውጠዋል። እንደነገርኳችሁ የዓለሙ መጨረሻ ላይ ያሉ የሰላም ደሴቶች እስኪመስሉ ድረስ ጸጥታውን ነፍሷል። አሁን ከምሽቱ 2 ሰዓት ከ35 አካባቢ ሆኗል። ከሩቅ የሚታዩኝ የገበሬ ቤቶችም ተስፋዬ ሆነዋል። በክረምት ወቅት የተሸረሸሩና እንደ ወንዝነት የሚያገለግሉ አሁን ግን የደረቁ እና ጥቂት ውሃዎች ያላቸው በተወሰነ ደረጃ ጭልጭል የሚሉ ወንዞችን በየመንገድ ያገኝ ነበር። እነርሱን እያለፍኩኝ ወደ ቤቶች እየተጠጋሁ ነው።
የውሾቹ ድምፅ ይበልጥ በተራሮቹ መካከል ማስተጋባት ጀመረ። ምን ይጠብቀኝ ይሆን? ምን ሲሆን? ምን አይነት ሰዎች ሲሆኑ? ሐሳብና ጭንቀት አይሎብኛል። ምናልባት እኔ የጠረጠርኩትና የገመትኩት ነገር በተራሮች ስር የሚኖሩ ብዙ ጊዜ ከሩቅ ቦታ የሚመጡ ከህዝብ፣ ከማህበረሰብ፣ ከአካባቢ እጅግ በጣም ርቀው የሚሄዱ ሰዎች ብዙ ጊዜ መሰግላን ጠንቋዮች የሚባሉ ናቸው። እኒህ ጠንቋዮች በጣም ከባዶች ናቸው። እጅግም የሚያስጨንቅ መንፈስ ያላቸው፣ ከአጋንንት ጋር የሚዋረሱ፣ አጋንንትን የሚያወርዱ፣ ከአጋንንት ጋር የሚነጋገሩ፣ አጋንንትን የሚታዘዝላቸው እነርሱም የሚታዘዙለት፣ የደም መስዋዕት የሚሰውለት መሰግላን ጠንቋዮች በእንደዚህ አይነት አካባቢዎች በተራሮች ግርጌና በወንዞች አካባቢ ይኖራሉ። እኒህ እዚህ ተራራ ስር የሚታዩኝ ምንም ርቀት ቢኖራቸውም 3 ቤቶች ነው። ወደ የትኛው ልሂድ? ሌላ አጣብቂኝ ውስጥ ገባሁኝ። አንድ ውሻ በከፍተኛ ደረጃ ወደሚጮህበት አካባቢ አይኖችን አመተርኩም። ምክንያቱም ብዙ ጊዜ ከመናፍስት ጋር የሚኖሩ ሰዎች ከውሻ ጋር ያላቸው ግንኙነት የቀነሰ ነው የሚባል ነገር አውቃለሁና፣ ስለዚህ ምናልባት ወደ እነዚህ ሰዎች ልሂድ ይሆንን ብዬ አሰብኩና መንገዴን እንደገና ቀጠልኩኝ። የሚያጓሩ እጅግ ነጣቂ የሆኑ ውሾችም እነርሱ ጋር ገጠምኩኝ። ይጮሃሉ፣ ዙሪያዬን እየዞሩ ያጓራሉ፣ እጅግ በጣም ይጮሃሉ። በመጨረሻም በእግሬ ውስጥ ምንም አይነት ኃይል ሳይቀር እዚሁ ጎጆሽ በር ላይ ደረስኩኝ። ጎጆዋ ከሸክላና ከጭቃ የተሰራች ትንሽዬ ቤት ነበረች። ከሩቅ ሰው የነበረ ብርሃን ተዘግቶ ጭል ያለ ምንም አይነት ብርሃንና ምንም አይነት የሰው ምልክት የሌለበት ቤት ነበረም። 4:15 ሆኗል። ከበሩ ላይ የተቀመጠች ጠፍጣፋ ድንጋይ ላይ ተቀመጥኩና ሰላም ለዚህ ቤት ሰላም ብዬ መጣራት ጀመርኩኝ። ምንም አይነት ድምጽ የለም። ምንም አይነት ትንፋሽ የለም። ውሾች ያጓራሉ። እኔ ግን ሰላም ማለቴን ቀጥያለሁ። ማነህ 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 የሚል በፍራቻና በድንጋጤ የታጀበ ድምጽ ሲወጣ ሰማሁት። እኔ ነኝ የመሸበት ሰው፣ እኔ ነኝ ማለት ጀመርኩም። እኔ ማን? ደንግጠዋል ከውስጥ ያሉት ሰው። እኔ ነኝ የመሸበት ሰው። ከ20 ደቂቃዎች በላይ በሩ ሊከፈት አልቻለም። አሁን ምን አይነት ነገር ነው ብለው ደንግጠዋል። ይሄ ጅኒ ነው፣ ይሄ አጋንንት ነው፣ ይሄ ቆሌ ነው። ከብዙ ደቂቃዎች በኋላ ውሾችም ደከማቸውና ማላዘናቸውን አቆሙ። እኔም እንደተቀመጥኩኝ እዚሁ ላይ እንዳለው ከዋክብትንና እናታቸውን ጨረቃም አይን እያየው እምባዬ ቁልቁል ይወርድ ጀመረም። ከሞቀው ቤቴ ወጥቼ ከተደላደለው ኑሮዬ እዚህ በበረሃና በጫካ መጠጊያ አጥቼ ልውደቅ ወይ ጌታዬ ብዬ አነባሁም። ልቤ ተሰበረም። 20 ደቂቃ አለፈም። 30 ተደገመ። ቆማነህ አለ በድጋሚ። እኔ ነኝ የእግዚአብሔር እንግዳ፣ እባክዎትን ይክፈቱልኝ አልኳቸው በደከመ ድምጽ። ከዛም ልክፈት አትከፍትም አይነት አምባጓሮ ውስጥ ላይ በረከተም። የባልና ሚስት ጠብ ነበረም። ምክንያቱም በዚህ ሰዓትና በዚህ በረሃ ላይ ምን አይነት ሰው ሊመጣ ይችላል ብለው ተጨንቀው ነው። ራቅ በል አሉ ሰውየው። እሺ ራቅ ብያለሁ። በቀስታ በራቸውን ከፈቱም። ጎጆዋ ከሸክላና ከጭቃ የተሰራች ትንሽ ቤት የበሩን ከፍተው ሲቆሙ የኮራዙ ብርሃን በደጃፉ ላይ ወፍራም ጥላ ፈጥሯል። ተመለከቱኝ፣ አዩኝ። ላይ ባትሪ አበሩም። የደከመና የተጎሳቆለ ከራሱ እስከ እግሩ ድረስ በአቧራ የመላ ሰው ነበር ያዩት። አቅም አንሶኛል። ቁጭ አልኩኝ። ውሾቹ እንደገና መጮህ ጀመሩ። የባለቤታቸውን ድምጽ ከሰሙ በኋላ ይበልጥ ለመንከስ ተራወጡ። ለመግባት፣ ለመንኳኳት ወይም ለእርዳታ ለመጮህ ከእንደገና አቅም አጥቻለሁ። ልክ አሁን ባሉት መንገዶች ላይ የጦርነት ቅሪት ሆኜ በውስጥ የመጨረሻዋን ኃይል ጠብታ ያጣሁ ይመስል ዝም አልኩኝ። ከበሩ ውጭ በድካም ተዘረርኩኝ። ልብሴ በላብና በአፈር ተበላሽቷል። ፊቴ ላይ የተቀመጠው የመንገድ አቧራ ከእንባዬ ጋር ተቀላቅሎ ጥቁር መስመሮች ፈጥሯል። በውስጥ ቋንቋዬ እግዚአብሔር ሆይ፣ የአባቶች አምላክ እግዚአብሔር ሆይ
ይህንን አደራ መሸከምን ያልቻልኩበትም አሁን የቀረው ህይወቴ አይደለም። የብራናው ነገር፣ ያ ሚስጥር፣ ያ ድንቅ እውነት፣ ሀገርን የሚያሻግረው ያን እውነትን ይዤ መሞት አልፈልግም። ሞትን ባልፈራም ታሪክን ግን ሰርቼም ሞትን እሻለሁ ብዬ ገደም አልኩም። ድንገት የበሩ መዝጊያ ድምፅ ተሰማም። የኩራዙ ብርሃን በላይ ላይ ወደቀም። በደጃፉ ላይ አንድ ረጅም በእድሜ የገፉ ገበሬ ፊታቸው በመልካምነትና በስራ የጠነከሩ የሚመስሉ ቀና ስላየኋቸው የገበሬው አይኖች ድካሜን፣ ፍርሃቴን፣ የውስጤን ስቃይ ባንድ አፍታ ተመለከቱ። ልጄ አንተ ማን ነህ አሉም። ከሁኔታ አይተው ልጅነቴን ገምተው ከየት ነው የመጣኸው? ከዚህ ገደል ውስጥ ምንስ ያስወጣሃል? ከዚህ በረሃስ ማን ጣለህ? አሉ በድንጋጤ ገበሬው። ድምጽ ግን የለም። ከወደኩበት መነሳት አልቻልኩም። የራብና የፍርሃት የሐዘን እንባዬ በከፍተኛ ሁኔታ ፈሰሰ። ይህ አፍታ ከጦርነቱ ፍንዳታ ወይም ከጅቡ ጮት የበለጠ ልብ ሰባሪ ነበርም። አንድ ሰው አገኘው። አደራውን በአንድ ቋጠሮ ለማሰር የመጨረሻው ዕድሌ ይህ ሰውዬ ሊሆን ይችላልን ብዬ ማሰብ ጀመርኩኝ። ይህኒ አረጋዊ ገበሬ ድምጽ በጨለማው ገደል ውስጥ እንደ ብርሃን ጮራ ሰብሮ ገባም። እኔና ቡቴ ወደ አፋር ለመጓዝ ሚስጥራዊ አደራን ተሸክሜ በድካምና በፍርሃት ተሰባብሬ እያለ ያ ሰው ሰብአዊነት የሰላም ደወል ሆኖ ደረሰልኝ። ከመናገር ይልቅ በእንባዬ ብቻ ምላሽ ሲሰጥ በዚያው ቅጽበት የሰውየው ሚስት በፍጥነት ከቤት ወጣች። አረ ምን ጉር ነው! በዚህ አካባቢማ በቀንም ቢሆን ሰው አይመጣም እንኳን በሌሊት አለች በድንጋጤ እጇን ባፏ ላይ ጭናም። የዚህ ስፍራ ብቸኝነትና አስፈሪነት እሷም ላይ ምን ያህል እንደተሰረጸና ምን አይነት ከባድ ቦታ እንደሆነም ለመገመትም አልተሳነኝም። ወዲያውኑ የቤተሰብ አባት የሆኑት እኒህ አባወራው በራሳቸው ላይ ያደረጉት የሃይማኖት ቆብና እንዲሁ በወገባቸው ላይ የታሰረው ሽርጥ ሙስሊም መሆናቸውን አመለከተኝ። ፊታቸው ላይ ጥርጣሬና መደነቅ ተደባልቆ ይታይ ነበረም። አብዱ ተጠንቀቅ ትላለች ባለቤታቸው ከቤቱና አንካሴያቸውን ይዘው አይናቸውን ሳይነቅሉ ተመለከቱኝ። በውሸትና በእውነተኛ ድራ መካከል ተንጠልጥል ያለሁት እኔ በአብዱ አይኖች ውስጥ ያለው ጥርጣሬ አነበብኩት። ሌባ፣ ቀማኛ ወይስ ወንበዴ? በእርግጥም በዚህ ገደልና ተራራማ ምድር ላይ አንድ ወጣት በተቀደደ ልብስና በአፈር ተበልቶ ያለ አንዳች ምክንያት መታየቱ ከእንግድነት በላይ ታምሩ ሆነባቸውም። አብዱ እያለች የምትጠራው ሴት የባለቤታቸው ስም አብዱ መሆኑን አረጋገጠችልኝ። እኔ አረጋዊው ሰው አብዱ ከአንካሳቸው ባሻገር በእኔ ላይ ያፈሰሱት ርኅራኄ ግን ከጥርጣሬው በለጠም። የዚህ ምድር ሰው በኑሯችን አስቸጋሪነት ውስጥ እንኳን እንግዳ መቀበል የሚለውን ቅዱስ ትእዛዝ አይረሳም። ያአላህ ማለት ጀመሩም። እንግዳ ነው የአላህ ርዚቅ ስጦታ ነውና ልጄ አይዞ ወደ ቤት ግባም አሉኝ በሙቀት ወደ ውስጥ እየጋበዙኝ። ያአላህ ይላሉ ደጋግሞም። ሚስቱ ፋጡማም ድንጋጤዋን እንደምንም ዋጥ አድርጋ የመደንገጥ ስሜት በተጫናት ፊት ተከታተለችኝ። ማየትና መመርመር ጀመረች። ወደ ቤታቸው ገባው። ክፍሉ ቀላል ግን በንጽህና የተያዘ ነበር። ግድግዳው በአፈር የተለቀለቀ፣ ቤቱ መደብ ከፍ ያለ መቀመጫ ቦታ ያለው የድሃ ቤት ውበቱ ግን የሚያንጸባርቅ ነው። ፋጢማ በፍጥነት ተንቀሳቅሰው አቀረበችልኝ። አብዱም ወደ ጓሮ ሄዶ ቅጠል ለቁስል ማድረቂያና ማከም የሚሆን ቅጠልን ሸምጥተው መጡም። የአካላቸውን ጥበብና ርኅራኄያቸውን ከእውቀታቸው ጋር ደምረው ለኔ በረከት አቀረቡ። ባልና ሚስቱ ጎን ለጎን ተቀምጠው እጅግ በሚገርምና በሚደንቅ አስተያየት ያዩኛል። ጥያቄያቸውም አወራራቸውም በወሎኛ ዘዬ ነበርም። ልጄ ከሰማይ የወረድክ መሰለኝ እኮ። ይህ በረሃ ሰው እኮ አይተናናቅም። ስንት ዘመናችን በዚህ በረሃ ከኛ ውጭ መጥቶ የሚያውቅ የለም አሉም። ወደ ገበያ እንኳን ከ6 ወር አንድ ጊዜ ነው የምንሄደው። አንተ ከየት የመጣነህ? በዚህ በረሃማ ስፍራ ብቻ ምን ታደርጋለህ? በፍቅር የተመላ ጥያቄያቸው ጥርጣሬ ቢያጅበው መደነቅና ግራ መጋባታቸውን ግን መካድ አይቻልም። እኔ ግን መልስ ለመስጠት አልቻልኩም። አፌ በከንቱ ተዘጋም።
ሚስጥሬንም መናገር አልችልም። የአፋሩ ታላቅ አባት፣ የራስ ደጀን ኮድ፣ የተቀበረው ብራናም፣ የታጠቁት ገዳዮች፣ ይህንን ሁሉ በነገራቸው ለእነርሱ ሰላማቸውን አሳጣቸዋለሁ። ፋጢማ ወደ ጓዳ ገባች። በፍጥነት እንጀራ በክክ ወጥ አቅርባ እንደበላ ጋበዘችኝ። የረሃብ ሰቆቃዬ አሁን በፍጥነት ተሰማኝ። በልቤ ውስጥ ደግሞ ያ ታዳጊ ያ ገና ልጅ እግር ያልፋል የኔን ቆሎና በሶ ትችለት መምጣቴ ቢያንስ ከረሃብ ጋር እንዳይታገል ያደርገዋል። ምናልባት እግዚአብሔር ካለ ከእናት አባቱ ጋር ተገናኝቶም ይሆናል አስብ ጀመረም። እኒህ ሩሩ ታላቅ አባት አብዱ በጎኔ ተቀምጠው ሚስትየው ፋጢማን ለዚህ ያለ እንግዳ ወተት አቅርቢለት እባክሽ ተጎድቷል እኮ ይላሉ። የሚያደርጉ የሚይዙት የሚጨብጡት አጣው። እኒህ በጎና ሩሩ የሆኑ አባት መንከባከብ ጀመሩ። በጎ አሳቢነታቸው በሃይማኖታዊ ፍቅር ተሞልተዋል። አላህ አላህ ይላሉ ደጋግመው። በስጋቻም በፍቅር አይን በምጸት በበጎነትም በጥርጣሬም በብዙ ነገር አይነት እየታያዩና እየተመለከቱ ይገረማሉ። እኔ ግን አሁንም ሌላ ሐሳብ ላይ ነኝ። አውቃለሁ በኢትዮጵያ እጅግ በረሃ በሆኑበት አካባቢዎች እንደ ሰው የሚያወሩ እንደ ሰው የሚነጋገሩ ከሰው ጋር የሚኖሩ የሚመስሉ የሰው ባህሪና ጠባይ ያላቸው ነገር ግን ሰዋዊ ማንነት የሌላቸው ሌሎች ጂኒ የሚባሉ ፍጥረታት እንዳሉ አውቃለሁ። እኒህ ሰዎች ናቸው ወይስ ደግሞ ጂኒዎች የሚለው ሌላ ጥያቄ ውስጥ ጣለኝና መጨነቅ ጀመርኩኝ። በመላው ዓለም የምትገኙ ውድ አድማጭና ተከታታዮቼ ለዛሬ ይህንን የእውነተኛ የህይወት ተሞክሮን ይዤላችሁ ቀርቤያለሁ። ቀጣዩን ክፍል ይዤላችሁ ቀርባለሁ። ይህንን ላይክ እና ሰብስክራይብ ሸር ስታደርጉት ለብዙዎቹ የመድረስ አቅሙ የበለጠ ይሆናልና ኃላፊነታችሁን ተወጡ። ቀጣይ ፕሮግራም ይዤላችሁ እመጣለሁ። ሰላም ለሀገራችን ለኢትዮጵያ፣ ሰላም ለዓለም ሁሉ ሰላም።